ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን እጅግ አሳዛኝ ዜና መሰረት በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት ብዙ መነኮሳት መገደላቸው ቢገለጽም በዛሬው ዕለት ከገዳሙ አስተዳዳሪዎችና አባቶች በጥቃቱ የተገደሉትን የመነኮሳትን ቁጥር ይፋ አደረጉም። ግድያውን በተመለከተ የወጣውን ዝርዝር መረጃ በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በሱዳን የተከሰተውን ከፍተኛ የኤሌክትሪክ ኃይል መቋረጥን ተከትሎ የሱዳን ባለስልጣናት ለችግሩ ኢትዮጵያን ተጠያቂ ማድረጋቸው ተገለጸ። የፋኖ ኃይሎች በጎጃም የ12ኛ ክፍል ተማሪዎች ላይ ከፍተኛ የሆነ ጥቃት መክፈታቸው ተገለጸ። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎቹ በከፈቱት ተኩስ 5 ተማሪዎች መጎዳታቸው ምንጮች ለቢቢሲ ተናገሩ። የኢትዮጵያ መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር ላይ መካሄዱ ተገለጸ። የህወሓት ቡድን መሽኮርመሙን አቁሞ ዓላማውን በግልጽ መናገርም ጀምሯል። የብልጽግናው መንግስት አስወግዳለሁ እያለ ይገኛል። ቡድኑ ካለፈው እሁድ አንስቶ ህልውናዬን የማረጋግጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ይገኛል። ይህ ስብሰባ በኤርትራ የትኛው ከተማ እንደሆነና የኤርትራ ባለስልጣኖች ማን ተሳተፉበት የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮን ላይክ አድርጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። የታወቁት የኢኮኖሚ ተንታኝ አቶ ክቡር ገና የኢትዮጵያ ወርቅ የማን መሆን አለበት የዓለም አቀፉ የገንዘብ ድርጅት አደገኛ ምክር በሚል ባወጡት አዲስ የሞጋች ሀሳብ ጽሑፍ የዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ የኢትዮጵያ ብሔራዊ ባንክ ከወርቅ ገበያ አሰራር በሂደት እንዲወጣ የሰጠው ምክር በጥብቅ ተቃወሙ። ተንታኙ የብሔራዊ ባንክ ከወርቅ ገበያ መውጣቱ ሀገራዊ የኢኮኖሚ የውጭ ምንዛሬ ማከማቸት አቅምን አደጋ ላይ የሚጥል አደገኛ አካሄድ ነው በማለትም ገለጹ። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ በቅርቡ ባወጣው የብድር ክለሳ ሪፖርት ኢትዮጵያ ብሔራዊ ባንክ የወርቅ ገበያ አሰራሩን ማሻሻልና በሂደት ከወርቅ ገበያ ገዢነት ሙሉ በሙሉ በመውጣት ቦታውን ለግል ንግድ ባንኮች መልቀቅ እንዳለበት አሳስቧል። አይኤምኤፍ ይህንን ያለው ማዕከላዊ ባንኮች መደበኛ የሸቀጥ ነጋዴ መሆን የለባቸውም በሚል የኢኮኖሚ ንድፈ ሀሳብ መሰረት ቢሆንም አቶ ክቡር ገና እንደሚሞግቱት ግን ይህ ምክር የበለጸጉና የዳበረ የፋይናንስ ስርዓት ያላቸውን እንደ ስዊዘርላንድ፣ ካናዳ ያሉ ሀገራትን ታሳቢ ያደረገ እንጂ በከፍተኛ የውጭ ምንዛሬ እጥረት ውስጥ ለምትገኘው ኢትዮጵያ ፈጽሞ የማይሰራና አደገኛ ነው። ወርቅ ለኢትዮጵያ ተራ የንግድ ሸቀጥ ሲሆን የሀገሪቱን የውጭ ምንዛሬ የመጠባበቂያ ክምችትን የሚያጠናክር አስፈላጊ የነዳጅ የመድኃኒት ግዢዎችን የሚሸፍንና የሀገሪቱን የፋይናንስ ህልውና የሚያስጠብቅ ስልታዊ ሀገራዊ ሀብት ነው። አይኤምኤፍ የኢትዮጵያ ብሔራዊ ባንክ በግል ንግድ ባንኮች ለመተካት የሚያቀርበው መሬት የማይነካ መላምት የግል ባንኮችና የብሔራዊ ባንክን መሰረታዊ ዓላማ ያላገናዘበ መሆኑንም ተንታኞች ያብራራሉ። የግል ንግድ ባንኮችን የሚሰሩት ለባለ አክሲዮኖቻቸው ትርፍ ለማብዛት ሲሆን ቅድሚያ የሚሰጡትም ለወለድና ለአገልግሎቶች ክፍያ እንጂ ለሀገራዊ የኢኮኖሚ ልማት አይደለም። በሌላ በኩል የኢትዮጵያ ብሔራዊ ባንክ የተቋቋመው የሀገሪቱን ገንዘብ ዋጋ ለማስጠበቅ የውጭ ምንዛሬ ክምችቶችን ለማሳደግና የሀገሪቱን የረዥም ጊዜ የልማት ፍላጎቶችን ለማረጋገጥ በመሆኑም የሀገሪቱ ዋና የውጭ ምንዛሬ ምንጭ ለግል ባንኮች አሳልፎ መስጠት ሀገራዊ የኢኮኖሚ ጥቅምን አሳልፎ መስጠት ነው። በተጨማሪም አይኤምኤፍ ብሔራዊ ባንክ ዓለም አቀፍ የወርቅ ዋጋ በላይ ጨምሮ ከሀገር ውስጥ አምራቾች ወርቅ መግዛቱን እንደ ገበያ ማዛባት ቢፈቅደውም አቶ ክቡር ገና ግን ይህ አሰራር ተግባራዊና አላስፈላጊ መሆኑን ይሞግታሉ። ብሔራዊ ባንክ እየተወዳደረ ያለው
ድንበር ተሻጋሪ ከሆኑ የኮንትሮባንድ መረቦች ጋር በመሆኑ ተጨማሪ ዋጋ ከፍሎ ወርቁን ወደ መደበኛ የህግ አሰራር ማስገባት ካልቻለ አገሪቱ ወርቁን የውጭ ምንዛሬም ሆነ የታክስ ገቢው ሙሉ በሙሉ ታጣለች። አቶ ክቡር ገና በጽሁፋቸው ማጠቃለያ ላይ እንዳሰመሩበት የኢትዮጵያ ብሔራዊ ባንክ የወርቅ ገዢ አሰራሩን ግልጽ ማድረግና ማዘመን አለበት እንጂ ከገበያ መውጣት የለበትም። ኢትዮጵያውንም የውጭ ምንዛሬ እጥረት ያለባት የኢንዱስትሪ ሽግግሯ ያልተጠናቀቀና የኢኮኖሚ ልዑላኔዋ በግንባታ ላይ ያለች ሀገር በመሆኗ በዚህ ሁኔታ ውስጥ አገሪቱ ያላትን ብቸኛ ስልታዊ የወርቅ ሀብት ቁጥጥር አሳልፋ እንድትሰጥ የቀረበው የምክር ሀሳብ ልማታዊ ሳይሆን ወደኋላ ማፈግፈግ እንደሆነ በመግለጽም ደምድመዋል። የፋኖ ኃይሎች በጎጃም የ12ኛ ክፍል ተማሪዎች ላይ ጥቃት መክፈታቸው ተሰማም። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት 5 ተማሪዎች መጎዳታቸው ምንጮች ለቢቢሲ ተናገሩ። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ሐምሌ 9 ቀን 2018 ዓ.ም ከምሽቱ 12 ሰዓት አካባቢ በቢቡኝ ወረዳ 12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱንም ተናግረዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸውም ገልጸዋል። በጥቃት የተጎዱና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑንም ጨምረው አስረድተዋል። ቢቢሲ በአካባቢው ከሚንቀሳቀሱ ታጣቂ ቡድን በጥበቃ ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሰባ ሽሜ አቦ ግርገራድ የሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎቹ ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ በታጣቂዎቹ በቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሄዱበት ወቅት ተኩሱ ተከፍቶባቸው እንደነበር አስታውቀዋል። በቢቡኝ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎች ከእነዚህ መካከል በመንግስት ቁጥጥር ስር የሚገኙ 6ቱ ብቻ መሆናቸውንም ተናግረዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበሩ ሲሉም ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ አይሱዙ ቅጥቅጥ የሚባል መሆኑን የገለጹ ባለስልጣኑ ከደብረ ማርቆስ ወደ ጓጽዮን ከተማ እየተመለሱ ባሉበት ወቅት ጥቃቱ መፈጸሙንም ገልጸዋል። ከቢቡኝ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢው ባለስልጣናት ከዚህ በፊትም ጥቃት እንደሚፈጸምም አስታውሰዋል። ይህ አሁኑን የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው የ12ኛ ክፍል ፈተናን አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙ ሲሆን ከማህበረሰቡ ጋር ጭምር ቁጣ እየፈጠረ ያለው በእነዚህ ምንም በማያውቁ ህጻናት ላይ እየተፈጸመ ጥቃት መሆኑ እንደሆነም ተገልጿል። መኪናውን የተሳፈሩት ተማሪዎች ብቻ መሆናቸውን የሚናገሩት ኃላፊው በመኪና ውስጥ 44 ተማሪዎች ተሳፍረው እንደነበረም ተናግረዋል። ከደብረ ማርቆስ ወደ ቢቡኝ የሚሄዱ ተማሪዎች በ7 አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው ይህ ጥቃት የደረሰበት መኪናው ከመጨረሻ ላይ እንደነበረም ተናግረዋል። ጥቃቱ በደረሰበት አካባቢ በታጣቂዎች ቁጥጥር ስር መሆኑን የተናገሩት ኃላፊው ተማሪዎቹ ለፈተና ወደ ማርቆስ ሲሄዱም ጉዳት ባይደርስም ተኩስ መክፈቱን ግን ጨምረው ተናግረዋል። የወረዳው አመራሮች ከዚህ በፊትም በአካባቢው ለመንቀሳቀስ በእጀባ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውንም አስታውቀዋል። ተማሪዎቹ ፈተናውን አጠናቀው ሲመለሱ ግን እጀባ እንዳልነበር ገልጸው የተወሰኑ ቦታዎች ላይ የመንግስት ታጣቂዎች ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም በማለት ጥቃቱ ከደረሰ በኋላ መሆኑን ገልጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውቀዋል። ጥቃቱ ከደረሰ በኋላ በቦታ የመንግስት የጸጥታ ኃይሎች መድረሳቸውና ታጣቂዎቹ መሸሻቸውን ጨምረውም ተናገሩ። የኢትዮጵያን መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር እየተካሄደ ይገኛል።
የህወሓት ቡድን መሽኮርመሙን አቁሞ ዓላማውን በግልጽ መናገር ጀምሯል። የብልጽግናው መንግስት አስወግዳለሁ እያለ ነው። ቡድኑ ካለፈው እሁድ አንስቶ ህልውናን የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ይገኛል። በእነዚህ ስብሰባዎች ላይም ከወትሮው በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግላጭ እየተናገሩ ነው። ይህ ጸረ ብልጽግና ስብሰባ ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ስለመገልበጥ ሲሞክሩ ውለዋል። ከኤርትራ ድንበር በቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገ በህዝብ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግና አገዛዝ መቃብር ነው በማለትም ተናገሩ። አቶ አማኑኤል አሰፋ ገጥመኗል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከሚወድቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱንም አረጋግጠዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበር ይታወሳል። አሁን ደግሞ ውሎ ሳድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር አስተባብረው ቅንጅት መፍጠራቸውን በአደባባይ እየገለጹ ይገኛሉ። ህወሓት በግልጽ የፕሪቶሪያን ስምምነት በመጣስ የኢትዮጵያ መንግስት ለመጣል እየተንቀሳቀሰ ቢሆንም ዓላማው ፕሪቶሪያን ስምምነት እንዲከበር መታገል ሳይሆን መንግስት መጣል እንደሆነም በይፋ ተናገሩ። በምዕራብ ወሎ በመካነ ሰላም በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቀጤስ የሰማዕቷ ቅድስት አርሴማ አንድነት ገዳም ተብሎ በሚጠራው ቦታ ላይ በተፈጸመ የድሮን ጥቃት ምክንያት በገዳሙ ውስጥ በሚኖሩ ሴት መነኮሳት ላይ ከፍተኛ የሞት አደጋ መፈጸሙ ተሰምቷል። ጥቃቱ የተፈጸመው በአካባቢው የፋኖ ታጣቂዎች ካትመዋል በሚል የተሳሳተ መረጃ እንደሆነም የጠቀሱ ሲሆን በቦታው አንድም የፋኖ ታጣቂ እንደሌለና ጉዳቱ በገዳሙና በገዳሙ ውስጥ በሚገኙ መነኮሳት ላይ ተነጣጥሮ እየተደረገ እንደሆነም አባቶች እየገለጹ ይገኛሉ። በሱዳን የተከሰተውን ከፍተኛ ኤሌክትሪክ ኃይል መቋረጥን ተከትሎ የሱዳን ባለስልጣናት ለችግሩ ኢትዮጵያን ተጠያቂ ማድረጋቸው ተገለጸ። ሱዳን ትሪቡን ባወጣው ዘገባ መሰረት የሱዳን የኤሌክትሪክ ባለስልጣናት በአገሪቱ በርካታ አካባቢዎች ለተከሰተው የኃይል እጥረትና ጨለማ ዋናው ምክንያት ከኢትዮጵያ የሚመጣው የኤሌክትሪክ መስመር በድንገት መቋረጡና በኃይል ማሰራጫ መስመሮች ላይ የደረሰውን ጉዳት እንደሆነ ማስታወቁ። እንደ ሱዳን ወገን ገለጻ ኢትዮጵያ ወደ ሱዳን የምታስተላልፈውን የኤሌክትሪክ ኃይል ማቋረጧን በአገሪቱ የኃይል መዋቅር ላይ ትልቅ ክፍተት የፈጠረ ሲሆን ይህም በጦርነቱ ምክንያት ጉዳት ደርሶበት የነበረውን የሱዳን ኤሌክትሪክ የበለጠ እንዲዳከም አድርጎታል ሲሉም ክሳቸውን በይፋ አቅርበዋል። የሱዳኑ ባለስልጣናት ኤሌክትሪክ አቅርቦት በድንገት መቋረጡን በአገልግሎት ሰጪ ተቋማትና በህዝቡ የዕለት ተዕለት ህይወት ላይ ተጨማሪ ጫና መፍጠሩን በመግለጽ ኢትዮጵያ ኃይል ማስተላለፊያ መስመሩን በማቋረጧ ለተከሰተው ቀውስ ዋና ተጠያቂ ነች ሲሉም ወንጀላቸውን አቀረቡ።